ኦሪት ዘዳግም ምዕራፍ 25 በሰዎች መካከል ጠብ ቢሆን ወደ ፍርድም ቢመጡ ፈራጆችም ቢፈርዱባቸው ጻድቁን ደህና ነህ የበደለውንም በደለኛ ነህ ይበሏቸው። በደለኛውም መገረፍ ቢገባው እንዲገረፍ ፈራጁ በፊቱ በምድር ላይ ያጋድመው። የግርፋቱም ቁጥር እንደ ኃጢአቱ መጠን ይሁን። ግርፋቱም 40 ይሁን። ከዚህ በላይ ጨምሮ ብዙ ግርፋት ቢገርፈው ወንድምህ በፊትህ ነውረኛ ይሆናልና ከዚህ በላይ አይጨመርበት። እህል የሚያበራየውን በሬ አፉን አትሰር። ወንድማማቾች በአንድነት ቢቀመጡ አንዱም ልጅ ሳይኖረው ቢሞት የሞተው ሰው ሚስት ሌላ ሰው ታገባ ዘንድ ወደ ውጪ አትሂድ። ነገር ግን የባሏ ወንድም ወደ እርሷ ገብቶ እርሷን ያግባ፣ ከእርሷም ጋር ይኑር። የሟቹ ስም ከእስራኤል ዘንድ እንዳይጠፋ ከእርሷ የሚወለደው በኩር ልጅ በሞተው በወንድሙ ስም ይጠራ። ያም ሰው የወንድሙን ሚስት ማግባት ባይወድድ ዋርሳይቱ በበሩ አደባባይ ወደሚቀመጡ ሽማግሌዎች ሄዳ ዋርሳዬ በእስራኤል ዘንድ ለወንድሙ ስም ማቆም እምቢ አለ፣ ከእኔ ጋር ሊኖርም አልወደደም ትበላቸው። የከተማውም ሽማግሌዎች ጠርተው ይጠይቁት። እርሱም በዚያ ቆሞ አገባት ዘንድ አልወድም ቢል ዋርሳይቱ በሽማግሌዎቹ ፊት ወደ እርሱ ቀርባ የወንድሙን ቤት በማይሰራ ሰው ላይ እንዲህ ይደረግበታል ስትል ጫማውን ከእግሩ ታውጣ፣ በፊቱም እንትፍ ትበልበት። በእስራኤልም ዘንድ ስሙ የጫማ ፈቱ ቤት ተብሎ ይጠራ። ሁለት ሰዎች እርስ በርሳቸው ቢጣሉ የአንደኛውም ሚስት ባሏን ከሚመታው ሰው እጅ ታድነው ዘንድ ብትቀርብ እጇንም ዘርግታ ብልቱን ብትይዝ እጇን ቁረጥ፣ ዓይንህም አትራራላት። በከረጢትህ ውስጥ ታላቅና ታናሽ የሆነ ሁለት አይነት ሚዛን አይኖርህ። በቤትህ ውስጥ ታላቅና ታናሽ የሆነ ሁለት አይነት መስፈሪያ አይኖርልህ። ይህን የሚያደርግ ሁሉ ክፋትንም የሚያደርግ ሁሉ በአምላክህ በእግዚአብሔር ዘንድ የተጠላ ነውና አምላክህ እግዚአብሔር በሚሰጥ ምድር ላይ ዕድሜህ ይረዝም ዘንድ እውነተኛና ፍጹም ሚዛን ይሆንልህ፣ እውነተኛና ፍጹም መስፈሪያም ይሆንልህ። ከግብፅ በወጣችሁ ጊዜ አማሌቅ በመንገድ ላይ ያደረገብህን አስብ። በመንገድ ላይ እንደ ተቃወመህ አንተም ተስኖህ ደክመህ ሳለ ከአንተ በኋላ ደክመው የነበሩትን ሁሉ እንደመታ እግዚአብሔርንም አልፈራም። ስለዚህ አምላክህ እግዚአብሔር ተወርሳት ዘንድ በሚሰጥ ምድር ከሚከቡ ጠላቶች ሁሉ አምላክህ እግዚአብሔር ባሳረፈ ጊዜ የአማሌቅን ዝክረ ስሙን ከሰማይ በታች አጥፋው። ይህንን አትርሳ።